እንዴት ደስ ይላል! በኢየሱስ ስም ታዋቂው የዘፈን አርቲስት ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀብሏል። የዘላለም ሕይወት የሚባለው ነገር እሱ ብዙ ሰው አይ ቲንክ የዘላለም ሕይወት የሚመስለው እኔም በፊት የሚመስለኝ የዘላለም ሕይወት ሲባል ስንሞት የሚጀምር የሚመስለን። ዘንድሮ ዘፋኞቹ ምን ነክቷቸው ነው ከስተኛ ደግሞ የሚያደርገው እግዚአብሔር ፊት ክርስቶስ ኢየሱስ ነው ደስተኛ የሚያደርገው። ከአቤል ሙሉጌታ ቀና ሳንል አሁን ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት፣ አይገልጸውም ወረደበት። አሁን ጂ መሳይንን ሶሻል ሚዲያውን ተቆጣጥሯል። ቀላል ኢየሱስ ጌታ ነው እንደቀላል ሌላ ማን ጌታ አለ? ኢየሱስ ማን ጌታ ነው? ጨለምተኛ ነገር በጣም የሚገርም ነገር ነው። መሳይም አሁን ዘፈን አብቅቷል። እንግዲህ በላምሮት ፕሮግራም ላይ ዘፈን ማወዳደር አይደለም። ምክንያቱም ሁለቱም ዘፋኞች በጣም ታዋቂ ዘፋኞች ናቸው። ጋይስ ስለ ጂ መሳይ እጅግ በጣም ደስ ብሎኛል። ገና ብዙ ዘፋኝ ወደ ጌታ እንደሚመጣ ተስፋ አድርጋለሁ። አሁንም ጥሬን አቀርባለሁ። አሁን ዓለም በቃኝ ይብላሉ። አቤል ሙሉጌታ አሁንም ቢሆን ማነጋገሩን አላቆመም። ድምፃዊ አቤል ሙሉጌታ አልዘፍንም አለ። ታዋቂው ድምፃዊ አቤል ሙሉጌታ በማህበራዊ ሚዲያ ገጹ ባስተላለፈው መልእክቱ ከእንግዲህ በኋላ ወደ ዘፈን ዓለም እንደማይመለስና ሙሉ በሙሉ ወደ ፈጣሪው መመለሱን በይፋ አስታውቋል። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መተናል። ይህ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ውድ ቤተሰቦቻችን ዛሬ ለእናንተ ቆንጆ የሆኑ ቪዲዮችን ይዘን መተናል። ጠዋት አንድ ቪዲዮ ሰርተናላችሁ ነበረ። አቤል ሙሉጌታ ዓለምን በቃኝ በማለት የሰራውን ቪዲዮ ለእናንተ ሰርቼላችሁ ነበረ። አሁን ግን በብዙ ሙዚቃዎችና በብዙ ራፕ እንትኖች ውስጥ የምናውቀው ጂ መሳይ አሁንም እሱም ላይቭ ላይ የተለያዩ ነገሮችን አውርተዋል እና የሚገርም ሐሳቦችንም አንስተዋል። ደስተኛውን ኑር ነው። ደስተኛ ደግሞ የሚያደርገው እግዚአብሔር ፊት ክርስቶስ ኢየሱስ ነው ደስተኛ የሚያደርገው። የደስታው ማንም ያለም የለሱ ያዳነኝ ስም ነው ኢየሱስ። የስ ያዳነኝ ስም እንደ ኢየሱስ ምንም ሊቀር ይችላል። ደግሞ ቀርቷል። ምንም ሊቀር ይችላል ሲሆን ቀርቷል። አሁን እሱም ከዘፈን ዓለም ራሱን ማግለሉን ተናግረናል። ይህም ደስ የሚል ነገር ነውና ብዙዎቻችሁ ዘፋኞች ያላችሁበት ሞመንት ደስ የማይል ሞመንት ነው እናውቀዋለን። ባለፈው ቤሪዮኒካ አዳኑ ሰይፉ ሾው ላይ ተናግራ ነበረ። ከዚህ በኋላ በቅርብ ጊዜ ፈጣሪ መልካም ፈቃዱ ከሆነ ፈጣሪዬን አመሰግናለሁ፣ ለፈጣሪዬ ሁሉ ነገር ይሰጣለሁ ብላ መናገሯን ሁላችንም እናውቀዋለን። አሁን ሁሉም አንድ በአንድ እየሆኑ ወደ ፈጣሪያቸው እየቀረቡ ነው። ይህም ደስ እና እንደዛ ነው እላችኋለሁ። አሜን አሜን። እና ብዙ አለ እዚህ 700 ምናምን ሰው እና ለምን እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ? ለምንድን ነው የምትናገረው የሚል ሰው ሊኖር ይችላል። እዚህ ምንድን ነው እንደዚህ የሚያደርግ ለራሱ ነው ምናምን ይችላል። ግን ያው በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። እና ያው የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው የውስጥ ሰላም የሚሰጣልና አይ ነው ብዙ ነገር ሊበላሽ ይችላል ምናምን ዶንት ኬር። ከዚህ በኋላ እና በጣም ብዙ የምናገራቸው ታሪኮች አሉ። በጣም ብዙ እና ሁላችንም ብዙ ሰው ከሩቅ አይተን እንደዚህ አይተነው በቃ
ምን ብለን ሰዎች ላይ የሆነ በቃ የተመቸው የሞላለት የተሳካለት ምን የሚመስሉ ሰዎች ያው ብዙ ጊዜ ከውስጣቸው ጋር ሰላም የላቸውም እና እሱ ነው። ኮሜንቶቹ አንዳንዶቹ በጣም ደስ ይላሉ፣ አንዳንዶቹ ደስ የሚለው የጂም መሳይንም ስንሰማም በጣም ደስ የሚል ነገሮችንም ሰምተናል። ጂም መሳይን ብዙዎቻችሁ እናውቃለን። በጣም በሙዚቃዎቹ በራፖቹ በጣም ተወዛዋዥ ነው፣ በጣም ጨፋሪ እንደሆነ እንዴት ደስ ይላል! በኢየሱስ ስም ታዋቂው የዘፈን አርቲስት ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀብሏል። ምን አልኳችሁ? አርቲስቶቹን መንበር የሰላም መንፈስ እየነፈሰ ነው። ቀላል ኢየሱስ ጌታ ነው። እንደቀላል ሌላ ማን ጌታ አለ? ኢየሱስማ ጌታ ነው። ጨለምተኝነት እጅግ በጣም ክፉ ነው። ኢየሱስ ክርስቶስን በመስበኩ ብዙዎች እየሰደቡት ነው። ህይወት እንደዚህ የሚቀጥል ነበር ይመስለኝ። ሰው ሁሉ ከበባው ምኑ አድናቆቱ ምናምን ሁሉም ነገር ብትናል። ምን አልኳችሁ? አርቲስቶቹን መንበር የሰላም መንፈስ እየነፈሰ ነው። እስቲ ስሙት እንግዲህ። ቀላል ኢየሱስ ጌታ ነው። እንደቀላል ሌላ ማን ጌታ አለ? ኢየሱስማ ጌታ ነው። የጌታሽ ጌታ ነው። እዚህ ጋር ፊልጵስዩስ 4 ምን ጊዜም በጌታ ደስ ይበላችሁ ደግሜ እላለሁ። እንጸልይ ነው የምለው። በነገራችን ላይ በጣም ብዙ እዚህ ምድር ላይ ያሉ ሰዎች በጣም ሰክሰስፉል የሆኑ ሰዎች ማለት ሰክሰስ ፕላስ ሰላም ያላቸው ሰዎች ፊታቸው ላይ የሚነበብ ሰላም ያላቸው ሰዎች የሚጸልዩ የጸሎት ሰዎች ናቸው። ከእግዚአብሔር ጋር ሪሌሽንሺፓቸው ጠንካራ የሆኑ ሰዎች ናቸው። ይህ ስለ ሃይማኖት አይደለም ያወራሁት፣ ስለ እግዚአብሔር መንግስት ነው። ስለ እግዚአብሔር መንግስት ማውራት መበምጠጣም ኦርቶዶክስ ወይ ጴንጤ ብዬ አይደለም፣ ሁላችንም የምናውቀው ነው። አሁንም እሱ ዓለምን በቅቶኛል በማለት ወደ ፈጣሪ እድሜውን የተለያዩ ነገሮች ቀሪ ዘመኑን ሁሉ ነገሩን ወደ ፈጣሪ እንደሚያቀና ላይቭ ላይ በነበረ ፕሮግራም ላይ በጣም እያለቀሰ ተናግሮታል። ከዛ በላይ ደግሞ የዘላለም ህይወት የሚባለው ነገር እሱ ብዙ ሰው አይ ቲንክ የዘላለም ህይወት የሚመስለው እኔም በፊት የሚመስለኝ የዘላለም ህይወት ሲባል ስንሞት የሚጀምር ይመስላል። የዘላለም ህይወት ስንሞት የሚጀምር አይደለም። አሁንም የዘላለም ህይወት ውስጥ ነው ያለነውና ከአሁን ጀምሮ እስከ ቀጣይ እስከዛኛው እስከ ተስፋይቷ ምድር ድረስ የዘላለም ህይወት ያ ነው። ያወቅኩት ቀን አምላኬ ጌታዬ ስቀበለው እንደ ግል አዳኜ ስመሰገን በሕይወት መስገን ጂም መሳይ እንደምናውቀው ብዙዎቻችሁ ወጣቶች የምትወዱት ሙዚቀኛ ነው፣ ብዙ አርቲስት ነው። ከዘሪቱ ጋር ባለው ንግግር ታውቁታላችሁ። ብዙ ጊዜ በዘሪቱ የመጽሐፍ ምረቃ ላይም ተገኝቶ ነበረ። ሀሳቡ መልከታውን እዛ አይተነዋል። ከዘሪቱ ጋር የነበረውን ፎቶ ማንስቷል። ለዚህ ሁሉ ተጠያቂ ዘሪቱ ናት በማለት አስባለሁ። ምክንያቱም ብዙ ነገሮችን ከዘሪቱ እየተማሩ ነው ብዬ አስባለሁ። አቤልም አሁንም ቢሆን ማነጋገሩን አላቆመም። ብዙዎቻችሁ የምታውቁት አቤል ሙልጌታ ካሁን በኋላ አልዘፍንም፣ እየዘመርኩ ጌታዬን አመሰግናለሁ፣ ዘፈኑ ለዓለም ይሁን አለ። እሱም እንደገለጸው ካሁን በኋላ እንደማይዘፍንና ካሁን በኋላ እየዘመረ ጌታውን እንደሚያገለግልና እንዲሁም ደግሞ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። አቤል ሙልጌታ እንደምታዩት ከዘፈን ወደ መዝሙር መጥቻለሁ እያለ ነው። ማለትም ድሮም ጴንጤ ነው፣ ከጴንጤ ወደ ጴንጤ ነው የመጣው። ድሮ ኦርቶዶክስ አልነበረም፣ ዘፋኝም ሆኖ ጴንጤ ነው። ግን ያው የሚዘፍን ሰው ኦርቶዶክስ ነው ብለው ስም የማጥፋት ዘመቻ ሁሌም ስለሚያደርጉ ነው። በዚህ አጋጣሚ ግን ከዘፈን ወደ መዝሙር ሳይሆን የመጣው ከዘፈን ወደ ዘፈን መምጣቱን ይኸው እዚህ ጋር ምስክር ነው። አቤል ወደ ጭስ አልባው ኢንዱስትሪ በዘመናዊ መልኩ ተቀላቅሏል። አቀራረቡ ምንድነው? በዘፈን አየር ሲቀዘቅዝበት ታውቃላችሁ፣ በህዝብ ቦታ ላይ ምንም ቦታ እንደሌለውና ህዝብም እንዳወረደው ወዴት መጥቷል? ወደ ጭስ አልባው ኢንዱስትሪ መጥቶ ይሄንን ዘፈን ዘፍኖላችኋል። መቼም ምን ይሄንን መዝሙር አልለው። ተዋደዱ ዘመኑ አልቋል፣ መጨረሻው ነው። ተዋደዱ አትደንግጡ፣ ሊሆን ግድ ነው። ተዋደዱ አባያ ሚዛን ዓለም ጠፊ ነው እና እየሸወዳችሁ ነው። አሁን ዘፈነ ወይ ዘመረ?
ዘፈን ኃጢአት ነው ውዶች። ከዘፈን ዓለም ራሳችሁን ጠብቁ። ወደ እውነተኛዋና ወደ ቀጥተኛዋ ወደ እምዬ ኦርቶዶክስ ተዋሕዶ መምጣት ይሁንላችሁ። እግዚአብሔር አምላክ ኢትዮጵያን ሀገሬንና ኦርቶዶክስን ለዘላለም ይጠብቅ ይባርክ። ብዙ ሶሻል ሚዲያ ላይ እየተነጋገሩበት ነው። ብዙ ደስ ያሉ ሰዎች አሉ። በተቃራኒ ደግሞ ጠማማ አስተሳሰብና ብዙ የማይሆኑ ነገሮችንም የሚናገሩ አይነት ሰዎች አሉ። ለምንድን ነው እንደ አዲስ አጀንዳ መሆን እየፈለግከው? ሼር ኮፕሊንክ አድርጉና ለአቤል ሙሉጌታ አድርሱልኝ። ድሮንም እኮ ጴንጤ ነበርክ፣ አማኝ ነበርክ፣ እንደዛ ሆነ ነበር ዘፈን ስታወጣ የነበርከው። ዛሬ ግን እንደ አዲስ አክት ያረከው ልክ ኦርቶዶክስ ሆነ ስዘፈን እንደኖርክና ጌታን አግኝተ ለጴንጤዎች መዝሙር እንዳወጣ ነው አክት ያረከው። ሌላ የለህም። ሲጀመር ደግሞ ዩቲዩብ ላይ ገብቼ ሳየው 2 መዝሙር ለቃል። ከታች ያለው ደግሞ በጠቅላላ ዘፈን ናቸው። ጌታን ከተቀበልክ አንተ ዩቲዩብ ላይ ዘፈን ምን ያደርግልሃል? ሲጀመር አንተ የለቀቅከው ዘፈን አላዋጣ ሲልህ ኪሳራ ሲደርስብህ ወደዛኛው ሌላ ዘፈን ቦታ ነው የሄድከው። ምክንያቱም እችኛዋ ቢዝነስ ቀዝቀዝ ስትልብህ አቋራጭ ወደ ሌላኛው ቢዝነስ ነው የምትሄደው። ከኪቦርድ ወደ ኪቦርድ፣ ከሴጣን ዓለም ወደ ሌላ ሴጣን ዓለም ነው የሄድከው። ሌላ ነገር ታካብዳለህ እንዴ? ኦርቶዶክስን ለማሰደብ የሄድከው ርቀት ነው በጣም እያናደደኝ። ለማንኛውም አንድ ነገር ልንገርህ፣ እኛ ኦርቶዶክሲያን በኦርቶዶክሲያን ዘንድ ብዙ ዘፋኞች ሊኖሩ ይችላሉ፣ ግን በኃጢአታቸው ራሳቸው ይጠየቃሉ። እነሱ ኦርቶዶክስን አይወክልም። ስራችን ነው ብለው ካመኑ አመኑ። እንደዚህ አይነት አክት እኛም የለንም። እኛ ኦርቶዶክሲያን የምናምነው ምድርና ዓለም ለፈጠረ ለመድኃኔዓለም ነው። በውስጡ ደግሞ ብዙ ኃጢአተኞች ሊኖሩ ይችላሉ። ልክ እንዳንተ አይነት ደግሞ ስግብግብ ኦርቶዶክስን ለማሰደብ የሚንደረደር ትንሽ ሲያንስበት ወደ ሌላኛው ዓለም ሄዶ ማግበስበስ የሚወድ ሆዳምም አይነት አለ ማለት ነው። ግን ያም ሆነ ሁሉም ነገር ወደ ፈጣሪ ስትቀርብ ብዙ ነገር ደስ የሚል ነገር ይፈጠራል ብዬ አስባለሁ። እንደተለመደውም ትዝታውም አሁንም ምልከታውን ሰጥቷል። ስለ ጂ መሳይም ስለ አቤልም የራሱን የሆነ ምልከታ ሰጥቷል። ይህም አቤልንና የመሳይን ጉዳይ ነው። አቤል በልጅነቱ ወንጌል የሰማ ሰው ነው። በልጅነቱ ወንጌል የሰማ ሰው ነው። ከሱም ምስክርነት እንደሰማሁት ወይም ደግሞ እንዳነበብኩት ከተጻፈው ላይ እንዳነበብኩት ስለ ጌታ የተመሰከረለት ቀድሞ ነው። ግን ለእግዚአብሔር ቃል ምላሽ ሰዎች ሳይሰጡ ሲቀሩ ለእግዚአብሔር ጥሪ ምላሽ መስጠት ሲያቅታቸው በብዙ መከራና ስቃይ ውስጥ አልፈው ተምረው መጨረሻ ላይ ወደ ጌታ ይመጣሉ። መሳይም አሁን ዘፈን አብቅቷል። እንግዲህ በላምሮት ፕሮግራም ላይ ዘፈን ማወዳደር አይደል ሾው የሚባለውን ዝግጅት ላይ ዳኛ ሆኖ በስርዓትና ብዙ በህይወቱ ያሳለፋቸው አስቸጋሪ ሁኔታዎች እንዳሉ ከዚህም በፊት በሚዲያ የምንሰማቸው ነገሮች አሉ። እግዚአብሔር ያንን ሁሉ አሳልፎት አሁን ወደ እግዚአብሔር ቃልና ወደ መንፈስ ቅዱስ ወደ ጌታ ወደ ኢየሱስ ጥሪ አሜን ብሎ መምጣቱን በተግባር መስክሯል። ከእንደገና ደግሞ መዝሙርም መስራት ጀምሯል። እኔ አበረታታለሁ። ዘፋኝ የነበሩ ሰዎች መዝሙር እንዲዘምሩ አበረታታለሁ። የሰው መዝሙር መዘመር አንድ ጉዳይ ነው። የራሳችሁ እግዚአብሔር የሰጣችሁን መዝሙር ሰርታችሁ ዘምሩ። አንድ ነገር ማልደብቃችሁ ሸቃባ ሞልቷል። በእግዚአብሔር ቤት ውስጥ ሸቃባ ሞልቷል። ይሄ ወደ ጌታ መንግስት የምትመጡ ከዘፈን ዓለም ከስፖርቱም ዓለም ከምንም አጠቃላይ ይሄ ሴኩላር ከሆነው ዓለም ወደ ጌታ ቤት የምትመጡ ሸቃባ ብዙ ሸቃባ አለ። በጣም ብዙ ምቀኛ አለ። በጣም ብዙ ክፉ አለ። በጣም ብዙ ግፊያ አለ። ስትመጡ ልታዩ የሚገባው ኢየሱስን በቋሚነት ልታድጉበት የምትችሉበት ስፍራ ላይ ሆኑ። አቤልም ሆነ አሁን መሳይም ይህንን መልእክት እንደምትሰሙት እርግጠኛ ነኝ። ድናችሁ ወደ እግዚአብሔር የምትመጡ ወገኖች ሰውን ተስፋ እንዳታደርጉ። እከሌ ይቀበለኛል እንዳትሉ፣ እከሌ ይቀበለኛል እከሌ ጋራ ምና እንዳትሉ። ትክክለኛ የሆነ እድገት የምታድጉበት እውነተኛ የእግዚአብሔር ቃል የሚነገርበት ከእግዚአብሔር መንፈስ ጋራ የምትገናኙበት ህብረት ውስጥ ግቡ። ይህም ስንሰማ ሁላችንም ደስ ሊለን ይገባላል። ምክንያቱም በዚህ ሰዓት ዓለም ወጣትን ከመብላት አልፋ ወጣት ደግሞ ወጣትን ወደሚናጠቅበት ነገር ደርሰናል። ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት።
ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂም አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦውን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪኮች ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል። ይህም እንደ ሃናዲ ቲቪ በጣም ልባዊ ደስታ ተሰምቶናል። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንል ኢትዮጵያን ሰላም ያድርግልን። እናመሰግናለን።